አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። አኡዝ ቢላህ አላችሁ እናንተ ራሳችሁ። በጣም ምገርም ነው እንደተለመደው። ሰሞኑን ክርስቲያኖች እስልምና ላይ በጣም የሚያስጠላ መረጃ አግኝተዋል። እኛ ሙስሊሞች የምንሸማቀቅበትን ይህ ቪዲዮ መጀመሪያ እስከ መጨረሻው ስሙት። ሲቀጥል ለዚህ ቻናል አዲስ ከሆናችሁ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ስለዚህ ለፋሚቲው አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለእናንተ ጠቃሚ የሆነ አዝናኝ ነገር እንደማመጣ ሁላችሁም ታውቃላችሁ። ስለዚህ ለቻናሌ ቤተሰብ ሆኖ ሰብስክራይብ አድርጉ። ሲቀጥል የደወል ምልክቷንም ተጫኑ እና እስኪ ሙሉውን እንስማው ማለት ነው። እውነተኛ የምንሸማቀቅበት መረጃ አለን ወይ? እስከ መጨረሻው ስሙት። እንዲሁም ደግሞ አይሁዶች ክርስቲያኖች ላይ ምን አይነት ድራማ እንደሰሩባቸውና እንዴት ሊጠሙ እንደቻለው አንድ ኡስታዝ ሲያስተምርና እኔ ራሱ ሰምቼው የማላውቀው ዳዕዋ ነበር። እስከ መጨረሻው ስሙት። አብራችሁን ቆዩ። ቪዲዮዬንም ላይክ አድርጉት። አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። አኡዝ ቢላህ አላችሁ እናንተ ራሳችሁ። በጣም ምገርም ነው እንደተለመደው። ይህን ቪዲዮ ኮፒ ሊንክና ሪፖስት ላይክ እያደረጋችሁ ለብዙዎች እንዲደርስ ደግሞም ፎሎ ያላደረጋችሁ ቤተሰብ በመሆን ከኔ ጋራ ወንጌልን እናገልግል። በመጀመሪያ ደረጃ የትኛው ወንጌል እንደምታገለግል ልታውቅ ይገባል ማለት ነው። የትኛው ወንጌል ነው የምታገለግለው? የኦርቶዶክስን፣ የፕሮቴስታንት ነው የካቶሊክን ወይም ደግሞ 66 ወይ 73 ወይ 81 ነው የምታገለግለው? ሲቀጥል ክርስቶስ እናንተ ከአባታችሁ ከዲያብሎስ ነውና ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 4 ላይ የተናገረው አይሁዶች ስለዋሹ ነበር። አንተም ደግሞ ከእግዚአብሔር ልጅነት ያው የእግዚአብሔር ልጅነት የሌለ ወደ ዲያብሎስ ልጅነት የተቀየርከው ማለት ነው ባጭሩ። አንተ የምታገለግለውም ሆነ የምትጠቀመው ወንጌል የለም አንተ ማለት ነው ባጭሩ። ምክንያቱም ክርስቶስ በማቴዎስ ወንጌል ምዕራፍ 15 ቁጥር 22 ቀጥሎ ባለ ላይ ከእስራኤል ቤት ለጠፉት በጎች በቀር ለማንም አልተላኩም። አይመለከትህም። በመሰረቱ አይደለም የመጽሐፍ ቅዱስን አንቀጽ የመጽሐፍ ቅዱስን ጥቅስ መሰረት አድርገህ ወንጌልን ልታገለግል ይቅርና የሚያመለክተው ነገር የለም፣ ዘመቻም አይጨምረው። ግን አንተ በራስህ ኪስ ላይ የያዝከውን ወንጌልን ለመገልገል ኪስ ላይ የያዝከውን ወንጌል ለሰው ልታሰራጭ ሐሰተኛ ወንጌል ለሰው ልታደርስና ወደ ሰው ለማሰራጨት ተባብረኝ ማለት ሲጀመር ከባድ ነው ባጭሩ። ለምን ካልክ አንተ ክርስቶስን የሚታመልክ ሰው ስትሆን ክርስቶስ ደግሞ እኔ ሰው የሆንኩ ሰው ነኝና ነው ያለው ባጭሩ። ለምሳሌ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ሰምቼ እውነት ነገርኳቸው ሰው ልትገሉኝ ትፈልጋላችሁ ነው ያለው። አንተ ደግሞ ይህንን ሰው አንስተህ እኔ አምላክ ክርስቶስ አምላክ ነው ብለህ አምላክነትን ልታሰራጭ ትፈልጋለህ ማለት ነው። ዮሐንስ በምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብለዋል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 አካባቢ ላይ ምንድነው ሂድ አንተ ስልጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለ። ክርስቶስ አንድ አምላክ ብቻ ነው ሊመለክ የሚገባው ብሎ ያስተማረውን አንተ ደግሞ እንዚያዱ ሰለስቱ ወይንዘ ሰለስቱ አሐዱ ብለህ መጥተህ ሰዎች ስላሴን እንዲያመልኩ ሐሰተኛውን አስተምህሮትን ልታሰራጭ ትፈልጋለህ ማለት ነው። እኔ የምልህ የኢየሱስን ወንጌል ትተህ የራስን ኪስ ላይ የያዝከውን ወንጌል ስታሰራጭ እውነት መንግስተ ሰማያትን ትወርሳለህ? በፍጹም አትገባም። ክርስቶስ ምንድነው አለ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ የሆንክ አንተንና እውነተኛ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል ነው ተናገረ። የዘላለም ሕይወትን ለማግኘት አንድ ሰው ምን ማለት አለበት? ላኢላሀ ኢለላህ ኢሳ ረሱሉላህ ማለት አለበት። ያም ማለት ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ክርስቶስ መልእክተኛ ነው የሚለውን ስያሜን ያንን ኃይለ ቃል ልትመሰክር ነው፣ በዛ ልታምን ነው። ለዛም ዮሐንስ ወንጌል ምዕራፍ 17 ቁጥር 6 አካባቢ ላይ አንተ እንደላከኝ ማመን አለ። የክርስቶስ መልእክተኝነትን ማመን ነው የሚጠበቅብህ፣ አምላክ ማለት የለብህ። በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በሰማያት ላለው የአባትን ፍቃድ የሚያደርግ እንጂ ጌታው የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። እኔ የምልህ ክርስቶስን ጌታዬ ብለህ መንግስተ ሰማያትን ልትወርስ ትፈልጋለህ? አታገኘውም። ብዙዎች በዛን ቀን ጌታው በስሜ ትንቢትን አልተናገርንም፣ በስሜ አጋንንትን አላወጣንም፣ በስሜ ተአምራትን አላደረግንም ይሉኛል። የዛን ጊዜ ከቶ አላቃችሁ እናንተ አመፀኞች ከእኔ ራቁ ብዬ መሰከርባችኋለሁ አለ። ስለዛ ክርስቶስን አምልከህ እናንተ አመፀኞች ነው የምትባሉ። ሐሰተኛ ወንጌልን ከማሰራጨት ይልቅ እውነተኛ ወንጌልን ተከተለ ወንጌል የተናገረውን አምነ ልትቀበል ይገባል። ያም ክርስቶስ ነብይ ነው፣ መልእክተኛ ነው፣ ለእስራኤል የተላከ ብቸኛ ነብይ ነው፣ መድኃኒት የሆን ዘንድ ነው የተላከው ብሏል። በእግዚአብሔርና በሰው መካከል ያለው መካከለኛ ነው ብሏል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሏል። ክርስቶስን ነብይ ነው በማለት ኢሳይያስ ምዕራፍ 42 ቁጥር 1 ላይ ምንድነው ያለው? እነሆ ደግፌ ያዝኩት ባሪያዬ ነው ያለው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 1 ደሴቶች ስሙን አንተ በሩቅ ያላችሁ አሕዛብ እግዚአብሔር ከማፀን ተወርኛል፣ ከእናቴ ሆድ ጀምሮ ሰሜን አንስቶኛል።
ከሴት ማህፀን የተጠራ ነው። ከእናቶች ጀምሮ ስም የተወሰነ ደሴቶቹ ስም እናንተ በሩቃላችሁ አዛብ እግዚአብሔር ከማህፀን ጠርቶኛል፣ ከእናቶች ጀምራም ስም አንስቶኛል፣ አፌንም እንደተሳለ ሰይፍ አድርጎኛል፣ በእጅ ጥላ ሰውሮኛል፣ እንደተሳለ ፈላጻም አድርጎኛል፣ በሰጋውን ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያ ነህ፣ በአንተ እከበራለሁ ማለኝ። አሁን ወደ ሐዲሱ እንመለስ። ሐዲስ ውስጥ ላይ ባጭሩ አሮጊቶች አሮጊት ሆነው ገነትን አይገቡም። ምን ሆነው የሚገቡት? ወጣት ሆነው። የጀነት ሰዎች እድሜያቸው እኩል ነው። ባጭሩ ሽምግልናና ማርጀት፣ ህመምና ስቃይ፣ ድብርት የመሳሰሉ ነገራቶች በዚህ ዓለም ላይ የሚቀሩት የዚህ ዓለም ድካም ብቻ ነው ባጭሩ። ስለዚህ አሮጊትም ወጣት ሆኖ ነው፣ ህፃንም ወጣት ሆኖ በእኩል እድሜ ነው ገነትን የሚገቡት ማለት ነው። ይህንን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ ላይ ሐዲሱ ቢን ዳይፎን ቅድም የተነሳ ሐሳብ ስለሆነ ማለት ነው አሸማኢል አልሙሐመዲያ በሚለው ክታብ ላይ 239 ሐዲስ ላይ ማለት ነው ያ ረሱላህ አን የድኺለኒ አልጀና ጀነትን አላህ እንዲያስገባኝ ያ ረሱላህ አንተና መልክተኛ ሆይ ለምኑኝ አለች። አንዱ ተረቢት መጣ። ነብዩ ሰለላሁ ዐለይሂ ወሰለም አንቺ ሴት ሆይ አሮጊቶች እኮ ገነት አይገቡም ማለት ምንድነው ታዲያ ሲባል እያንዳንዱ ሰው ወጣት ሆኖ ነው የሚገባው የሚለው ነው ሐዲሱ የሚያሳየው ማለት ነው ባጭሩ። ስለዚህ ሁሉም አሮጊትም ህፃንም በእኩል እድሜ ላይ ሆኖ ነው ገነትን የሚገቡት። አሮጊት ሆኖ ገነትን አይገቡም። ገብተዋል? ገነት እንዳይገቡት ግልጽ ነው ማለት ነው። አንተ ግን መጽሐፍ ቅዱስ አስተምሮት ራሱ ክርስቶስን አምላክ ብለህ ገነትን አትገባም። የዛን ጊዜ ከቶ አላቃችሁም እናንተ መፀኞች ከእኔ ራቁ ብዬ መሰክርባችኋለሁ። የሰውን ልጅ ከፍ ከፍ ባደረጋችሁ ጊዜ እኔ ይሆን ዘንድ አባቴ እንዳስተማረኝ እንጂ እነዚህን ከራሴ እንዳልናገር በዛን ጊዜ ታውቃላችሁ ብሎ ክርስቶስ ተናግሯል። ሐሳቡን በትክክል ባላስቀምጥም ማለት ነው። ዮሐንስ ወንጌል ላይ አለ። ሰናይ ጊዜ ገለቴም እንግዲህ ሰምተናል። ለማናቀው ሙሉ መረጃውን ሰምተናል። ቆይ የኡስታዝን ዳዋ ከማመጣላችሁ በፊት አንድ ለፎዚዬ አቡጀህል ሚስት የተገጠመላት ግጥም አለ። እሱን ሳናዳምጥማ የተምናቅነቅ አንልም። እናንተ ሙጀሲማ ወሃቢያዎች ግን ማለት ነው ባላት የውስጥ ክፋት በንግግሯ ማስጠላት የዘመናችን እሙ ጀሚል ብንላት ይመሳሰላሉ። ምን አለ የሚጎላት? እቺም ልክ እንደሷ ቀብር አምላኪ ናት። በሷ አስተሳሰብ ዱብ የማይቆረቁር ይባላል አለቀ ጃሂልና ካፊር የሞተ ገላ ስር የምታፈነድድ ምን አለ ብታውቀው መሆኗን የሴት እብድ እያቀለበለባት ልክ እንዳይነጠላ ልትሞት እኮ ነው ወሃቢይ ብላ እኔም አልተዋትም እየተከታተልኩ ልክ እንደ ወንድሟ አስገባታለሁ። ልክ ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ የነበሩ ክርስቲያኖች ሚሉት አላሁ ረቡና ወልመሲሑ ነብዩና ወጅብሪሉ መላኢካ ነበር ሚሉት። ከዛ አይሁዶቹ ለኢሳ አምፀው አላህ ስለጠላቸው ስለረገማቸው ውለታውን ውሎባቸው እርኩስ ስለሆኑ ከመሃላቸው ብቻ ነብይ ተልኮ ኢብኑ ከቲር እንደሚለው 1600 የሚሆን ነብይ በእጃቸው ስለገደሉ አላህም በጥፋታቸው ረግሟቸው ሀገር አልባ ምድር አልባ ምድር ላይ ያሉ ባይተዋር እንዲሆኑ እንዲሁ ባክነው እንዲቀሩ የቲሁነ ፊል አርድ ምድር ላይ እንዲዋልሉ አድርጎ ረገማቸው። ከዛ በኋላ ልክ እንደ ኢብሊስ ብቻችን ጀሃነም አንገባም በማለት ሄዱና ክርስትና ላይ ድራማቸውን ሰሩ። እነዚህ ሰዎች ኢሳ ነብይ ነው አላህ ጌታ ነው ካሉ ጀነት ይገቡብናል ብለው እነሱንም ሄደው ማኮላሸት ጀመሩ። በአንድ ቀን ያነበብኩት በታሪክ መጽሐፍ ኢየሱስ ጌታ ነው ብላችሁ አላህም አለ ጅብሪል መንፈስ ነው ማትሉ ከሆነ ብለው በአንድ አዳራሽ 360 ቄስ ጨፍጭፈዋል። ማን? አይሁዶች። እንተቢሁ አይሁዶች። ለምን? ከነቢዩ መሐመድ በፊት የነበሩ ንጹህ ክርስቲያኖች ምን ስለነበሩ? በዛ እምነታቸው ሙስሊም ስለነበሩ። ምክንያቱም እንጂል ምን ይላል? ኢሳ ነብይ ነው፣ አላህ አምላክ ነው፣ ልክ አሁን እኛ እንደምንለው። ጅብሪል ደግሞ መላኢካ ነው። ማርያም ጋር መጥቶ ኢሳን ተአምር ነው ብሎ ነግሯት እንድትጸንስ እንድትንከባከብ ያረጋት እሱ ነው። ከመላኢካነት ውጪ ምንም የለውም። በዚህ መንገድ ከሄዱ ኢሳ ደግሞ እነዚህ ሴራ ሰርተው ሊገሉት ሲሉ አላህ ወደ ሰማይ ሲያነሳው ተአምሩን ሲያሳይ እሱ ላይ መጽሐፉ ላይ ደግሞ አህመድን ተከተሉ አበስራችኋለሁ፣ ልክ የኔኑ መንገድ የሚከተል የአላህን አምላክነት የሚያጸና በኔ ቦታ የሚተካ ነብይ ይመጣል። ማን የሚባል? አህመድ ሙበሽረን ሚን ባዕዲ ከኔ በኋላ የሚመጣ ብስራት አለላችሁ። እስሙሁ አህመድ። አላሁ አክበር። ናሕኑ ኡመቱ አህመድ የአህመድ የሙሐመድ ኡማዎች ነን። አህመድ የሚባል ይመጣል አበስራችኋለሁ። ይሄ ያበግናችኋል። አላሁ አክበር። ተመልከቱ። ወላሂ እንደ አይሁድ ሸረኛ የለም።
ይሄን ደግሞ ሲያዩት እነዛን ገለው ወደ እነሱ ከቀላቀሉ በኋላ መልሰው ደግሞ አሁን የሚመጣው ነብይ ደግሞ የት እንደሚላክ ጥናት አደረጉና ዒልም አለ ብያቸዋለሁ፣ ግን ጠማሞች ናቸው። ጥናት አደረጉና የስር የሚባል ከተማ ቴምሮች የሚበዙባት በረሃ የሆነች አካባቢ ላይ ከዘላን ከአረቦች የሚወጣ አንድ የቲም ነብይ ከመካ ይወጣል። ህዝቦቹ ይሰዱትና ወደ ነብይ ወደ መዲና ይሄዳል ተብሏል ብለው መዲና ሄዱና አውስና ኸዝረጅ ሆነው ጠበቁ። ማንን? የሚመጣው ነብይ ግፋችን በደላችን የደረሰብንን እንነግረውና ከሱ ጋር ሆነን ዓለምን እንገዛለን ብለው። ተመልከት፣ ልክ ነብዩ ሲመጡ ያዩት አለ ወንጌል ላይ ሲያዩት አለ ጀርባው ላይ ማህተም አለ፣ ሌላም ምልክት አለ፣ ሌላም ምልክት ከዛ በኋላ ግን ለምን ከኛ አልሆነ ማለት? አላሁ አክበር። ወመን ዩድሊላሁ ፈላ ሃዲየ ለህ፣ አላህ ያጠመመው ማንም አይመራው። ይሄን ሁሉ ተአምር አይተው ግን ለምን ከበኒ እስራኤል አልሆነ ማለት? ሱብሃንአላህ። ከበኒ እስራኤል ነብይ መሆኑ የሚመራቸው ከነበር 1600 ለምን ገደሉ በእጃቸው? አላህ ልብን ካጠመማት ማንም አይመራት። ከነቢያትም ይሁን ከዑለማዎች ከዱዓቶች የሚፈለገው ኢነማ አንተ ሙንዚር፣ ማስጠንቀቅ ማስተማር ብቻ ነው። ለስተ ዐለይሂም ቢሙሰይጥር፣ ማነው አንተን ገርፋ አስገቢ ያደረገ? ዳዋዬን ካልሰሙኝ ብለህ ገና ከመስጂዱ በር ጀምረህ ፊትን የምትወጥረው የምታኮርፈው፣ ያ አኺ ተናገር። ቀቡል ከአላህ ነው። ከተቀበሉ ፈቢሃ ወኒዕማ፣ ካልተቀበሉ ማ ዐለይከ ኢለል በላግ፣ አንተ ማድረስ ብቻ ነው የሚጠበቅብህ። ሰዎች በአንተ ኢማን ልክ ይሁኑ ከተባለማ እንዴት ነው? ልክ ነብዩ ሐድራ ላይ እንዳላችሁት ብትሆኑ ማሉ ነብዩ አለይሂ ሰላቱ ወሰለም ለዛራትኩሙል መላኢካ እኮ ነው ያሉት። እኛ ሙናፊቅነት ይሰማናል። ሰሃቦች ምን ነው እርሱ ጋር ስንሆን ልባችን ደስ ይላል። ከአንና ነጢሩ ፊል ሀዋ፣ ልክ አየር ላይ እንደምንበር ይሰማናል። ምክንያቱም ኢማን በባህሪው ልብን ያረጋል። ልክ ቤት ሂደን ዝባዝንኬው ምናምኑ የጠፋው የተበላሸው ልጁ ሲያለቅስ የጎደለው ምናምን አስቤዛው በቃ እንበሳጫለን። እስኪ እስከ መጨረሻው የሰማችሁት ጀግኖች እኔ እስከ መጨረሻው ሰምቻለሁ በሉኝ። እንደ ሁልጊዜም ጥያቄ አብራችሁኝ የመጨረሻውን ድምጽን የሰማችሁ አሁን እስከ መጨረሻው ሰምቻለሁ ብላችሁ ኮሜንት አስቀምጡልኝ። ሁልጊዜም እስከ መጨረሻው ሰምቶ ቪዲዮዬን ለሚል አንድ ቀን ሽልማት ይኖረኛል፣ ስማችሁን ይዤ አውጥቼ ማለት ነው ኢንሻአላህ። ስለዚህ ጻፉልኝ እስከ መጨረሻው የሰማችሁ